ታውቂያለሽ። ሲገናኙ ሁለቱም የሚመልሱት መልስ ልክ አይደለም። አንዱ አንዱን ያናግዳል። በደንብ አናግሩት ማለት እንደዚህ ድረስ የሚያስደርስ ደረጃ የለም አይደለም። አሁን ፍላጎታችሁ ምን እንደሆነ ራሱ እኮ አይታወቅም። እንለያይ ምናምን ነው የሚሉት። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ በዚህ ቤት ከመጣው ቆይቻለሁ። በጣም ነው የቆየሁት። ቢያንስ ከወር በላይ ይሆነኛል። በጣም ቆይቻለሁ። የቆየሁበት ምክንያት አንድ ቀን እናጫውታችኋለን። አሁን ግን የመጣውበት ምክንያት ፍጹሜና ቤኪ እዚህ የብሩኬንና የሃይሚን ነገር ማስተካከል እየቻሉ እዚህ ሆኖ ማስተካከል እየቻሉ ለምን እስካሁን እንዳላስተካከሉት ማወቅ ፈልጌ ነው። አንደኛ ነገር እነሱ እኔ እዚህ ድረስ መምጣት አይጠበቅብኝም ነበር። ሁለቱ ማስተካከል የሚችሉት ነገር ነበረ። ማስተካከል ያለባቸው ነገራቶች እየተባባሰ እስከሚሄድ ድረስ እነሱ ዝም ማለት አልነበረባቸውም። ግን እኔ እስካሁን ራሱ ባለውበት ሰዓት እኔ እነሱንም ለማውራት ሞክሬ ነበር። ግን እንጃ ምንም አሳማኝ ምክንያት ምናምን ነገር ሁለቱም አልሰጡኝም። አሁን ደግሞ ጠርቻቸዋለሁ አንድ ላይ እንድናወራ ደውዬላቸዋለሁ። እስከሚመጡ እነሱ እናንተን ላውራ ብዬ ነው። ማለት ብዙ ነገራቶች አሉ በማከላቸው ሶስተኛ ወገን እንዲገባ ለምን እንዲገባ ራሱ መፍቀዳቸው አንደኛ ነገር ከፕራንክ በኋላ አንድ ላይ ሰብስበው ማውራት እየቻሉ ሳያወሯቸው ቀርተዋል። እና አንድ ላይ በዛ ላይ አንድ አካባቢ ሆነው ማውራት የሚችሉት ነገር ነው። ይሄ በአንድ ጠረጴዛ ዙሪያ ቁጭ ብለው ማውራት እየቻሉ እስካሁን አለማውራታቸው በጣም ነው በቃ አላ የተሰማኝ ምናምን ነገር። ግን እነሱ ማውራት ይችሉ ነበር እስካሁን ድረስ። ግን እኔ ሁለቱም ምንም አይነት ነገር ሲያደርጉ አላየው። ማለት የሚችሉትን ይሄን እየሞከሩ ነው። እኔ እስከማውቀው ድረስ የሚችሉትን ሞክረዋል። ግን ከዚህ በላይ ደግሞ መሞከር ነበረባቸው። ማለት ይችላሉ። ሲጀመር ቁጭ ብለው ዛሬ ብሩኬም ትልቅ ሰው ነው፣ እነሱም ትልቅ ሰዎች ናቸው። ቁጭ ብለው ማውራት ይችሉ ነበረ። ሃይሚም እንደምታውቋት ትልቅ ሰው ነች። ማለት እንደዚህ ቁጭ ብለው ማውራት ይችሉ ነበር። ሁለቱን ቁጭ አድርገው ማውራት እያለባቸው ምን እንጃ እስካሁን ለምን ዝም እንዳሉ አልገባኝም። ሲቀጥል ደግሞ መግባባት እንዲችሉ ማድረግ ይቻል ነበረ። እስካሁን ግን ምንም አልተቻለ። ማለት ለምን እኔ ሌላውን ተውት፣ ፍጹሜ ራሱ እንደዚህ መጠየቅ ይችላል። ማለት መጀመሪያም ነገራቶቹ ሳይባባስ በፊት ማስታረቅ ይችሉ ነበረ። እስካሁን ግን ምንም ነገር የለም። ማለት ሁለቱም ቆመው ከማውራትና ምናምን ነገር እንጂ ሌላ ምንም አይነት ነገር አላየውም። ለምን እንዳላስታረቋቸው ማወቅ ስለፈለኩ ነው ሁለቱንም አንድ ላይ ጠራዋቸው። እስካሁን ማስታረቅ ይችሉ ነበረ። ግን ምንም አይደለም ማስታረቅ፣ ነገሩ እየተባባሰ እንጂ እየበረደ አልሄደም። እና ሲቀጥል ደግሞ እኔ ብሩኬና ሃይሚ ተለያይተው ማየት አልፈልግም። ሲቀጥል ደግሞ አይለያዩም። አሁንም ወደፊትም ይለያዩ ሰዎች አይደሉም። ነገር ግን እኔ ከዛ ድረስ እዚህ የመጣሁት ነገራቶችን ለማስተካከል ሞክሬ ነበረ። ግን እኔ አልቻልኩም። ከኔ በላይ ስለሆነ ፍጹሜና ቤኪ አንድ ላይ ሆነው እንዲያስታርቋቸው ትንሽ አውርተን ነበረ። ግን አሁንም ማለት እየተተማመኑ አይደለም። ማለት ሁለቱም ጋር እውነታ አለ፣ ግን ያንን እውነታ መቀበል አልቻሉም ነው። አንደኛ ነገር ደግሞ ሶስተኛ ወገን ህይወታቸው ላይ ሲገባ ሙሉ ነገር ይበላሻል። እንደኔ ማለት ነው ሙሉ ነገራቶች ይበላሻል። ግን ያንን ሶስተኛ ወገን አስወጥተው ሁለቱም ቢያወሩ አሪፍ ነበረ። ግን እስካሁን ምንም የሚያወሩት ነገር የለም። እኔ ከብሩኬና ሃይሚ ደግሞ ብዙ ነገር ተምሬያለሁ። ማለት ከመጠን በላይ ብዙ ነገር ተምሬያለሁ። ሁለቱ በጣም ጠንካራ ሰዎች ናቸው። ማለት እንደምታያቸው ብቻ አይደሉም። በጣም ብዙ እንኳን ከኔ ራሱ ብዙ ሰዎች ከነሱ መማር የሚችሉት ነገራቶች አሉ። ገና እኔ ከነሱ ብዙ ነገር መማር እየፈለኩኝ፣ አሁን ግን በተልካሻ ምክንያት እንደዚህ መጣላት ማለት ጥሩ ነው ብዬ አላስብም። እናንተ ትልልቅ ሰዎች ናችሁ። አሁንም ደግሜ ልንገራችሁ፣ ቁጭ ብላችሁ ማውራት አለባችሁ። ቁጭ ብላችሁ ብታወሩ አሪፍ ነው ብዬ ነው የማስበው። ማለት እንደ ትልቅ ሰው በቃ ቁጭ ብላችሁ አውሩና ተግባቡ። ችግራችሁን ሁለታችሁ ሆናችሁ ቅጸፉ እንጂ ሶስተኛ ወገን በህይወታችሁ አታስገቡ። ሲቀጥል ደግሞ እኔ እንጃ እናንተ አሁንም ተለያየ ምናምን ነገር ብላችሁ ሰው ራሱ አሁን እናንተ ክፋት ማየት አይፈልግም። ማለት ብዙ የሚወዳችሁና የሚያከብራችሁ ሰዎች አሉ። የዛንም መሀል ደግሞ ስትለያዩ ደስ የሚለው ሰዎች አሉ። ለጠላቶች ደግሞ ክፍተት መፍጠር ጥሩ አይደለም ብዬ ነው የማስበው። ማለት ለማንኛውም ሰው ክፍተት መፍጠር ጥሩ አይደለም። እና ዛሬ ሰው ወዶን ነገ እንደሚጠላን እያወቅን እናንተ ዛሬ ተጣላንና ተታረቅን ስትሉ እናንተን ደስታ የሚያስደስተው ሰዎችም አሉ፣ እናንተንም ደስታ የማይፈልግ ሰዎች ብዙ ሰዎች ይኖራሉ። ሲቀጥልም አሉ፣ በደንብም ነው የሚኖሩት። ስለዚህ ለጠላት
ቦታ አትስጡ ነው የምለው። ማለት እንደ ታናሽነቴ ስነግራችሁ ለጠላት ቦታ አትስጡ፣ ክፍተት አትፍጠሩ። በቃ ባላችሁ ነገር ሁለታችሁ ተግባብታችሁ ኑሩ እንጂ እንደዚህ ሌላ ሶስተኛ ወገን እስከሚመጣ ድረስ አትጠብቁ። እና ደግሞ ሁሌ ሰው እንዲያስታርቃችሁ ሳይሆን እናንተ ቁጭ ብላችሁ አውሩ። ትልልቅ ሰዎች ናችሁ፣ ቁጭ ብላችሁ እንድትግባባ አድርጉ ራሳችሁን። ማለት በቃ ሁለታችሁም ትልልቅ ሰዎች እስከሆናችሁ ድረስ መግባባት ትችላላችሁ። መግባባት አይደለም ብዙ ነገራቶች እናንተ የሌላ ሰውን ችግር መቅጸፍ የምትችሉ ሰዎች ናችሁ። ዛሬ ራሳችሁን ችግራቶች እንደዚህ ከማባባስ ቀለል አድርጎ መተሳሰብ ይሻላል ብዬ አስባለሁ። እና ደግሞ ዳኒም ሶሲም ለምንድን ነው የሰው ህይወት ገብታችሁ የምትረብሹት? ማለት አንተ ተገናኛችሁ ከዛ በኋላ ይቅርታ ተጠያይቆ መውጣት ነው እናንተ ማጋጋል እንጂ ምንም ያደረጋችሁት ነገር የለም። እስካሁን እያጋጋላችሁት እንጂ ምንም ያበረዳችሁት ነገር የለም። ሲቀጥል የዳኒም ጓደኞች ለሶ ግነው ነው እንደዚህ እንባ ከረይ እያሉ ያሉት። ማለት እንደዚህ የሚያስደርግ ነገር አይደለም። ሲቀጥል ደግሞ እኔ ወንድሜ ስለሆነ ብሩክ ያላጠፋም ለማለት ፈልጌ አይደለም። በቃ ጥፋት ነበረ፣ ፕራንክ ነው። ከፕራንክ በኋላ አለቀ። ይቅርታ ምናምን ነገር ተጠያይቆ ማስቀረት እየቻለ ድጋሚ ዳኒ ሶስተኛ ወገን ሆነ መግባት ሲቀጥል የሰውን ህይወት እንደዚህ ያህል እስከ መበጥበጥ ድረስ ለምን ትገባላችሁ? የሚያስገባ ነገር ደግሞ የለም። ማለት እንደዚህ ያህል መናናቅም ጥሩ አይደለም እና እኔ እንደምልህ ከሆነ በጊዜ ከሰው ህይወት ውስጥ ብትወጣ ይቻላል። ማለት ያበላሸው ነገር አስተካክለ ከሰው ህይወት ውስጥ ውጣ። መውጣትም ነው ያለበት። ሲቀጥል እነሱን ለመለያየት ሁላ ብትሞክር የሚለያዩ ሰዎች አይደሉም። ምንም አይነት ነገራቶችን ብታስብ ሊለያዩ አይችልም። አንተ መረጃ አለኝም ብለሃል፣ ብዙ ነገራቶችን ብለ ለሀይሚ ያሳይታታል። ምናልባት እሷ የዋ ስለሆነች ሁሉ ስላመነችክ ይሆናል እንጂ ምንም አይነት ነገር አይኖርም። እርግጠኛ ሆነን ነው የምናወራው። ምንም አይነት ነገር አይኖርም። ሲቀጥልም ሊኖር አይችልም። እና ብዙ ነገር አታጋግል። ከሰው ህይወት ውስጥ ደግሞ ቀጥ ብላ እንደገባ ቀጥ ብለ ውጣ። በክብር ብትወጣ ይሻልሃል። እንደዚህ ከመናናቅም በክብር ውጣ። እስከሚመጡ እንጠብቃቸው። ተለያዩ ሲባል ኧረ ሰው ምን ይለናል? እሺ የኛ ሲሆን የሰማ ሰው ምን ይለናል? ግደለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። እመንሽ ሰችን ጎዳናው ሰምተሻል። እንደኔ በደስታ ሳቅጥሎ አይተሻል። ተለያዩ ሲባል መርዶውን አይወዱም፣ ከጠሩም ይረግፋል። ተያዘምንበሉ ፍቅራችንን ተመልክቶ ከዓይን ያውጣችሁ ያለ ያለን የሰማ ቀን ይተክዛል። ድንገት ሆነስ ይለያል የለመደሽ ምስኪን ቤቴ ተጭሬ ላለቀሽበት እኔም ውስጤ ይሰበራል። እባክሽ አይላችሁ አረፈዳችሁ ወይ? አዎ ሱናት ነው ግን በጣም አረፈዳችሁ ከሚባለው ተቀብለናል እና በሰላም መጣሽ? እግዚአብሔር ይመስገን ነው። ባለተላም መችለት ነው ሳይደወለልን ከሰላም መጣሽ ትንሽ ራሳችሁ ደባዳ አይደብራችሁ? ቤትም ደብሮታል ሳይደወልለት በማምጣትሽ አይደብራችሁ? አውቀሽ ሰርፕራይዝ ልታረጊ ነው? እኔ ትንሽ ላስደነግጣችሁ ፈልጌ እኮ ነው እንዳሳብ። ብቻ ለማንኛውም ስለመጣሽ ደስ ብሎኛል። እኔንም ስለተቀበላችሁ ደስ ብሎኛል። እሱ ደስ ብሎኛል አላለም። ደስ ስላላለው ነው። አሪፍ ነው። እሺ እና ምን አዲስ ነገር አለ? ምን አዲስ ነገር አለ? ስምሪ ያየሽው ያለውን ነገር አይደል? አሁንም ላናግራችሁ የፈለኩት ስለሱ ነገር ነው። ብዙ ለፋን ብዙ ያለ እንትን እያለ ነው፣ ግን ምንም ሊስተካከል የሚችል ነገር እስካሁን አላገኘም። ማለት ነገሩ ሳይባባስ በፊት ማስተካከል የምትችሉት ነገሮች አልነበሩም? ኧረ ብዙ ሞክረናል እኮ አላየሽም? እሱም አይቼዋለሁ። አግኝተን ብዙ ልናወራው ሞከረን እና ዳኒንም በቃ ምንም እያደረጉት ያለው ነገር ልክ አይደለም። ብቻ በጣም የሚደብር ነው ያለው። ምን እናድርግ እስቲ? አይ እናንተ ቢያንስ እንኳን አቅራባው ናችሁ። ብሩኬንም እንደዚህ ብላችሁ ማናገር አውርተናል እኮ ብሩክንም
በደንብ አናግሩት። ማለት እንደዚህ ድረስ የሚያስደርስ ደረጃ የለም አይደለም፣ ሊኖርም አይችልም። በቃ ይደብራል እየተፈጠረ ያለው ነገር። እኔ እስካሁን እስካየሁት ድረስ ራሱ በጣም ነው የሚደብረው። አለቀ። መፍትሄ ሳትፈልግ ቀርተን ሳናናገራቸው ቀርተን ሳይሆን ሁለቱም እርስ በርስ ምክንያት ነው እየፈለጉ ያሉት። የሆነ አገናኝተሻቸው ራሱ በስነ ስርዓት የማውራት ተፈልጎ በጣም እንትን እያሉ ነው ታውቂያለሽ። ሲገናኙ ሁለቱም የሚመልሱት መልስ ልክ አይደለም። አንዱን ያናድዳል። ነገሩ የሚያባብስ ነገር ነው የሚያወሩት። በእንደዚህ አይነት ሰዓት ደግሞ ሁለቱን እርስ በርስ ማገናኘት ማለት ሌላ እሳት መሆኑ እነሱ ላይ ሌላ ችግር መፍጠር ነው። አሁን መሀል ላይ ያሉት ሁለቱ ሶሲና ዳኒ ችግር እየሆኑበት ቀስ ብሎ እነሱን ነገር ዞር ማድረግ እንጂ እነሱን ዞር አድርጋችሁ ሁለቱም ማገናኘት ይሻላል። ሁለቱም ጋር የሆነ እውነታ ሊኖር ይችላል፣ ግን ያንን ደግሞ አንድ ላይ ቆሞ ብለው ቢያወሩ አሪፍ ነው ብዬ ነው የማስበው። እናንተ እዚህ ሆናችሁ ደግሞ እንደዚህ ድረስ መባባስ አለበት ብዬ አላስብም ነበር። ሲቀጥል ብሩኬን ቀርባችሁ መጀመሪያ ነገሩ ሳይባባስ በፊት ነበረ እንደዚህ ብሎ ማውራት ቦታ ነው ያልኩ ስምሪ መታወራታ ነው። ግን በቃ ሁለቱም እልህ ላይ ናቸው። በቃ ምንም እዚህ ግባ የማይባል እልህ ውስጥ ነው ያሉት። አሁን ፍላጎታችሁ ምን እንደሆነ ራሱ እኮ አይታወቅም። እንለያይ ምናምን ነው የሚሉት። አሁን በእንደዚህ አይነት ሁኔታ እንለያይ ምናምን ብለው ወስነው በኋላ የሚጸጽታቸውን ነገር ያደርጋሉ። እንደዚህ ያኛውን ደግሞ ስታናግሪ ቲቪት ነው የሚለው። ዳኒም በጣም ሃርድ እያለው ነው ያለው ታውቂያለሽ። የሚያወራው ነገር ደግሞ በጣም ነው የሚደብረው አይደል? አረ በኢየሱስ እንዴት እንደሚከፍ ድክመቴ ምናምን እያለ እኔ ባለፈው ኢንስታክስ ነው አናግረኝ ምናምን ብዬ ነው የሆነ ለማውራት ምናምን ሞከርኩኝ። ግን የሆነ የሚሰጠው መልስ የሆነ አንድ ነገርን ለማብረድ የሚፈልግ ሰው አይነት አይደለም የሚናገረው ንግግር። ሌላ ፍላጎትና ሌላ አላማ እንዳለው ነው የተረዳሁት። እንደዚህ አይነት ሰው ባለበት ሁኔታ ላይ ደግሞ ምንም ነገሮችን ለማስተካከል የምታደርገው ነገር የለም። ብሩኬን እንደዚህ ነው ብዬ ላናገረው ስሞክር ተወኝ በቃ ጊዜ ስጠኝ። እኔ እንደዚህ አይነት ነገር ማለት ብሩኬን በጣም እያናደደ ያለው እሱ ነው ማለት እሱማ ያናደዳል እኮ። በአንድ በኩል ከተናደደ የትኛውንም ነገር ሊያደርግ ይችላል። አንቺም ከተናደድሽ የትኛውንም ነገር ከማድረግ ወደኋላ አልልም። እና ያኛው ደግሞ ብሩኬን እያናደደ ብሩክን ውስጥ እየከተተ የማይሆን ችግር ውስጥ እንዲገባ እያደረገው ነው። ሀይሚ ደግሞ በዛው ተመልስቶ ሀይሚም ደግሞ በቃ የሆነ ነገር ያሳያታል፣ ታምነዋለች። የእሷ ማመን እኮ ነው አሁን እዚህ ጋር ማለት ብሩኬን ጥፋተኛ አድርጎ እዛ እሱን ራሱን ለማውጣት ነው እሱ እቅዱ ራሱ እንደዛ ነው የሚመስለው። በቃ እኔ የማደርገው ነገር በሙሉ ልክ ነው፣ እኔ እየተሳሳትኩ አይደለም ነው የሚለው። ብቻ ለማንኛውም እኛም ማድረግ የምንችለውን ከማድረግ ወደኋላ አላልንም፣ እየጣርን ነው። እኛም የነሱን ሰላም ነው የምንፈልገው፣ አንድ እንዲሆኑልን የምንፈልገው። ብቻ እስቲ እናያለን እኮ አይደል? አንቺም እዚህ እስካለሽ ድረስ እየተደረገ ያለውን ነገር በቅርብ ታያለሽ። በቻልነው አቅም እነሱንም በቪዲዮ ላይሆን ይችላል በምናገኛቸው ሰዓት አብረን እናወራቸዋለን። መለወጥ ያለበትን ነገር እንዲለውጡ፣ ማስተካከል ያለባቸውን ነገር እንዲያስተካክሉ እናደርጋለን አይደል? እሱማ ግድ ነው። ግን እስካሁን ባለው ምንም ሊለወጥ የቻለ ነገር የለም። በጣም የሚደብር ነገር እየተደረገ ያለው ወንኛ ብቻ እኮ ነው ነገር ለማብረድ እየጣርን ነው። ሌላው ለማባባስ ነው። አሁን ሶሲም ከዳኒ ጋር የመስማማት እቅድ ያላት አትመስልም አይደል? ሶሲም ከዳኒ ጋር የመስማማት እቅድ ያላት አይመስልም። ከዳኒ ጋር ተስማምታ አንድ ብትሆን ብሩኬና ሀይሚም አንድ ይሆናል። ሶሲም እኮ ተጋብታ ነው ያለች። ሶሲም አሁን እል ውስጥ ነው ከዳኒ ጋር የማይሆን እል ውስጥ ገብታለች። ዳኒ አስበው ስንት ዓመት አብረው 4 ዓመት ምናምን አሳልፏል አብረው ማለት ነው። ይሄን ሁሉ ጊዜ አብሯት አሳልፎ ምናምን ድንገት ከመሬት ተነስቶ ተለያይተናል ከዚህ በኋላ አልፈልግሽም ማለት ምን ማለት ነው? የሆነ ህፃን ልጅ እንኳን የማያደርገውን ስራ ነው እያደረገ ያለ። ዞር ብለህ ጓደኞቹንም ስታይ ልክ ነው የሚሉት። ዳኒ ልክ ነው እያሉ ነው ጓደኞቹ። ዳኒ ልክ ነው የሚሉት። እንደዚህ አይነት አካባቢ ላይ ሆኖ እሱ ተሳስቻለሁ ብሎ ማያሰው ያሴሮ ሴራ እንዳለው ጓደኞች ደግሞ ካገዙለት ይበልጥ የልብ ነው የሚሰማው። እንዴው በደንብ ነው እንጂ የሚሰማው። አጠገብህ ጋር ያለው ሰዎች በሙሉ አንተን የሚደግፍ ከሆነ ለምን ልብ አይሰማው? እና ሀይሚም ብሩኬም ይህንን ቪዲዮ የምታዩት ከሆነ ታዩታላችሁ። ካላያችሁትም ምናልባት ቤተሰቦች ኩራርታችሁን ቢሆን እነሱ ሜንሽን እያደረጋችሁ ላኩላቸው። እናንተ አንድ ስትሆኑ ነገሮችን አስተካክላችሁ
ከሩቅ የሚመጣን ጠላት መቋቋም የምትችሉት ያሰባችሁትን ነገር ማሳካት የምትችሉት እቅዳችሁንም ህልማችሁንም መኖር የምትችሉት እንደዛ ሰላማችሁንም ጤናችሁንም የምታገኙት በእንደዚህ አይነት መንገድ ነው እንጂ እንደዚህ ሌላ ነገር አስቦን የሚመጣ ሰው ሁለታችሁን ለማለያየት የሚያደርገውን ጥረት አምናችሁ እየተቀበላችሁ የሚነገራችሁን ውሸት እየተቀበላችሁ ምንም ሊፈጠር የሚችል ነገር አይኖርም። እና በቻላችሁ ታቅም እርስ በርስ እስኪ አሁን ማንም በሌለበት ካሜራም በሌለበት ሰውም በሌለበት ተገናኙና እስኪ ለማውራት ሞክሩ። አትሊስት እንደዛ ሲሆን ነገሮችን በግልጽ ለመረዳት ሞክሩ። ከመጣበት ገና ከአመጣጡ ከመጀመሪያው ጀምሮ ማለት ነው። ይሄ ነገር የተጀመረው በፕራንክ ነው። አንድ ፕራንክ ነው አይደለ? እሺ ፕራንክ ሊያናደድ ይችላል፣ ስሜታዊ ሊያደርግ ይችላል፣ ሊያስቆጣ ይችላል ምናምን በመሀል የተፈጠረ ነገር ሊኖር ይችላል። እሱን ነገር ኖርማሊ ተረጋግቶ ማውራት ይቀላል ወይስ ሰምባዲ ሌላ ምንም የማይመለከተው ሰው መጥቶ እንዲህ ነው ብሎ ስላብራራ የሚቀየር ነገር ይኖራል? ያን ነገር አምኖ መቀበል ለኔ እንደኔ ምንም የሆነ እዚህ ግባ የማልለው ምክንያት የሌለው የሆነ ምን ልበላችሁ ይሄ ነው ብዬ ማስረዳውን ነገር አይኖርም። ያ ሰው የመጣው ሰው የእናንተን ሰላም አይፈልግም። እናንተን ለማለያየት ነው ዳኒ እየጣረ ያለ። አሁንም በኋላ የምናገረው ነገር ይሄን ለምን እየታያችሁ እንዳልሆነ አላውቅም። ይሄን ነገር ከኔ በላይ ልትረዱት የሚገባው እናንተ ነበረ። ፕላስ ደግሞ እኔም የቻልኩትን ነገር ለማድረግ እሞክራለሁ፣ እየሞከርኩም ደግሞ እና እባካችሁ ፈቃደኛ ሆናችሁ አናግዱ። ሌላው ይቅር ብቻ ምክንያታችሁን ብቻ ልወቅሽ አሁን ለማስተካከል አልነበረ ከዚህ ሌላ የምለው ነገር አይኖርም። ብቻ የእሱንም ጓደኞች በተናጠል ለማናገር እየሞከርኩ ነው። ብቻ አዲስ ነገር ካለ አሳውቃችኋለሁ። እንደዛ ይሻላል። ረጋ ብለን ባገኘናቸው ሰዓት ቁጭ ብለን እናወራቸዋለን። ማስተካከል ያለበትን ነገር ማስተካከል እንዲችሉ ከጎናቸው ነን አይደል? አዎ ግድ ነው። ያን በቻልነው አቅም ማድረግ ያለብንን ነገር እናደርጋለን። ብቻ ያው ይስተካከላል የሚል ተስፋ አለን። እነሱ እኔ እኮ ፍጹም ሌላ ሰው ነው ሌላ ሰው ነው የማላውቀው ሌላ ሰው። ብቻ ተስፋ አንቆርጥም። ሁሌ ከጎናቸው ነን። አንድነታቸውን ነው የምንፈልገው። ሰላም እንዲሆኑልን ነው የምንፈልገው። እና በመጨረሻ ያው እነሱንም አግኝቼ ለማውራት እሞክራለሁ። አውርቻቸውም የተሻለ ነገር ይፈጠራል የሚል ተስፋ አለኝ። በቻልኩት አቅም ቤኪም ስምሪም ከጎናቸው ሆነን ማድረግ የምንችለውን ነገር እናደርጋለን። ብቻ እናንተም ጸሎት አድርጉልን እንዲስተካከል፣ ከጎናቸው ሁኑልን። አሁን እያዩ ያለው ነገር አንዳንድ የምትሳደቡም ሰዎች አላችሁ። የሰው ልጅ ሲሰደብ ይብስበታል እንጂ ሊስተካከል አይችልም። ብቻ ማድረግ ያለባችሁን በቅንነት የእነሱን ሰላም የምትፈልጉ ከሆነ አንድ እንዲሆኑ የምትፈልጉ ከሆነ መሳደብ መፍትሄ ሊሆን አይችልም። ብቻ ማድረግ ያለባቸውን ብትነግሯቸው የተሻለ ነው። ተሳድቦ ሊስተካከል የሚችል ማንም የለም እና ይሄንን ለማለት ነው። እንወዳችኋለን። ማለት የምትፈልጊ ነገር ካለ? እኔ መጀመሪያ ላይ ብዙ ነገር ብያለሁ እና ብቻ በሰላም እንመጣለን ብለን እናስባለን። እስከዛ መልካም ቆይታ። አዲስ ነገር ካለ እናሳውቃችኋለን። እንመጣለን። እንወዳችኋለን። አንቺን መሳይ ቆንጆ ለኔ ሰጠኝ መውደዴን ወደድኩት ላንቺ ያረገኝ ለኔ ያረገሽ መውደዴን ወደድኩት ሳስብ ሳሰላስል ቆየው ከወሰንኩ